ዛሬ ምናየው ልክ እንደ ባለፈው ረጃጅም ቁጥር ሳይሆን አጭር ሐሳብ ነው። ይሄውም ከቁጥር 14 ጀምሮ እስከ 19 ያለውን ነው። አነበዋለሁ። እንደዚህ ይላል። በሰባተኛው ነው ቁጥር 14 ላይ እንደዚህ ይላል። ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ ቶሎ ይመጣል ይላል። ሰባተኛው መልአክ መለከቱን ነፋ። በሰማይም እንዲህ የሚሉ ታላላቅ ድምጾች ተሰሙ። የዓለም መንግስት የጌታችንና የእርሱ ክርስቶስ መንግስት ሆነች፣ እርሱም ከዘላለም እስከ ዘላለም ይነግሳል። በእግዚአብሔርም ፊት በዙፋኖቻቸው ላይ የተቀመጡ 24ቱ ሽማግሌዎችም በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህም አሉ። ያለህና የነበርክ ሁሉን ቻይ ጌታ እግዚአብሔር ሆይ እናመሰግንሃለን። ምክንያቱም አንተ ታላቁን ኃይልህን ይዘህ ነግሰሃል። አሕዛብ ተቆጥተው ነበር፣ ያንተም ቁጣ መጣች። በሙታን ላይ የምትፈርድበት ለአገልጋዮች ለነቢያት ለቅዱሳንህና ስምህን ለሚፈሩ ለታናናሾችና ለታላላቆች ዋጋቸውን የምትሰጥበት ምድርንም ያጠፏትን የምታጠፋበት ዘመን መጣ። ከዚያም በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ። በመቅደሱም ውስጥ የኪዳኑ ታቦት ታየ። መብረቅ፣ ድምጽ፣ ነጎድጓድ፣ የምድር መናወጥ፣ ታላቅ በረዶም ሆነ። የዛሬውን ክፍል ርዕሱን መያዝ የምትፈልጉ ሰዎች ቁጥር 18 ጋር ያለችዋን አንድ ቃል ነው እንደ ርዕስ ልጠቀማት የፈለኩት። ይሄውም ዘመን መጣ የሚለውን ነው። ዘመን መጣ ይላል መጨረሻ ላይ። ኦኬ ዛሬ ይሄኛው ክፍል ስለምንድነው ዮሐንስ ራእይ ምዕራፍ 11 ቁጥር 15 ጀምሮ የሚነግረን ነገር ምንድነው ብለን ስንል ሳነብላችሁ እንደሰማችሁት ሰባተኛው መልአክ መለከቱን ምን አደረገ ይለናል? ነፋው። ሰባተኛው መልአክ ይሄ ሰባተኛው መልአክ መለከቱን የነፋው ስለ የትኛው መለከት ነው የሚናገረው ካለን ትዝ ካላችሁ ከአንድ ሳምንት ወይንም ደግሞ ከሁለት ሳምንት በፊት እንደገና 7 መላእክቶች በእግዚአብሔር ፊት ሆነው 7 መለከቶችን እንዲነፉ ታዘው ነበር እና አንደኛው መለከት ሲነፋ ምንድነው የሆነው አለን? ከመለከቱ መነፋት ጋር ተያይዞ ወይም መነፋት ጋር አብሮ የእግዚአብሔር ቁጣ በምድር ላይ ይመጣ ነበር። አሁን እነዛ ቁጣዎች ምንድናቸው የሚለውን ነገር አንመለከትም ያየነው ነገር ስለሆነ እና ምን አለ? ልክ ስድስተኛው መለከት ከነፋ በኋላ ካስተዋላችሁ ስድስተኛው መለከት ተነፍቶ የአንድ የተወሰነ ጋፕ አለ። ሰባተኛው መለከት ሳይነፋ በፊት አንድ የተወሰነ ጋፕ መጽሐፍ ቅዱስ ያስቀምጥልናል። ይሄው ምንድነው? ባለፈው ሳምንት ያየነውን ምዕራፍ 10 እና ምዕራፍ 11 ማለት ነው። ከዛ ሰባተኛው መለከት ተነፋ ይለንና ሰባተኛው መለከት ሲነፋ ምን እንደሆነ ዮሐንስ ያየውን ነገር ሲናገር እንዲህ ይላል። ሰባተኛው መልአክ መለከቱን ነፋ ይላል። ከዛ በሰማይም እንዲህ የሚሉ ታላላቅ ድምጾች ተሰሙ ይላል። በምን መልሱልኝ እስቲ በሰማይ በሉ። በሰማይም እንዲህ የሚሉ ታላላቅ ድምጾች ተሰሙ። ምን የሚሉ? የዓለም መንግስት። ተመልከቱ። አሁን ምነግራችሁ ሰባተኛው መለከት ሲነፋ ምን እንደሆነ ነው። ስሙን እሺ። የዓለም መንግስት የጌታችንና የእርሱ ክርስቶስ መንግስት ሆነች፣ እርሱም ከዘላለም እስከ ዘላለም ይነግሳል ይላል። ይነግሳል የምትለዋን ቃል እናሰምርባታለን። ምን እያለን ያለው? ሰባተኛውና የመጨረሻው መለከት ሲነፋ ዮሐንስ ሆነ ብሎ የሚነግረን ነገር ምንድነው? የዓለም መንግስት ሁሉ የማን ሆነ ይለናል? እስቲ የኢየሱስ በሉ። የኢየሱስ ክርስቶስ ሆነ። አንድ ነገር ላስታውሳችሁ። አሁን ባለፈው ሳምንት ምዕራፍ 10 እና 11ን ስንመለከት ትዝ ካላችሁ አንድ መልአክ ወጣ ይለናል። ላስታውሳችሁ። አንድ መልአክ ወጣ። አንድ እግሩ በባህር ላይ አንድ እግሩ በየብስ ላይ የነበረ መልአክ። ከዛ ድምጹን ከፍ አድርጎ እንዲህ ተናገረ ይለናል ዮሐንስ ሲናገር ምዕራፍ 10 ላይ ከዚህ በኋላ መዘግየት አይኖርም፣ ሁሉም
ሰባተኛው መለከት ሲነፋ እግዚአብሔር ለባሪያዎቹና ለነቢያቶቹ የገለጠው ሚስጥር ይፈጸማል ወይንም ፉልፊልድ ይሆናል ብሎ ተናገረ። እዛ አላችሁ የዛሬ 15 ባለፈው ሳምንት ላይ ስለምንድን ነው ያወራ ያለው መልአኩ? ሰባተኛው መለከት ሲነፋ ፍጻሜ ይሆናል እያለ ነው ያለው። ኦኬ ይሄ ፍጻሜ የምን ፍጻሜ ነው ብለን ስንጠይቅ መልሱን የምናገኘው እዚህ ክፍል ላይ ነው። ይሄውም ሰባተኛው መለከት ሲነፋ በሰማይ አንድ ድምጽ ተሰማ ይላል። ያ ድምጽ ምንድነው? የዓለም መንግስታት ሁሉ የጌታችን ሆነ የኢየሱስ ሆነ ይላል። ይሄ የዓለም መንግስታት የኢየሱስ መሆኑን የሚያሳየው ምንድነው ካልን ይሄ የዓለም መንግስታት በክርስቶስ ኢየሱስ ስር መሆን የሚያሳየን የሺውን ዓመት ዘመን የሺውን ዓመት መንግስት ነው። ይሄ የሺህ ዓመት መንግስት ምንድነው ብለን ስንል መጽሐፍ ቅዱሳችን በእርግጥ የሺውን ዓመት መንግስት በስፋትና በጥልቀት የሚያብራራልን እዚህ ክፍል ላይ ሳይሆን ዮሐንስ ራእይ ምዕራፍ 20 ላይ ነው። ዮሐንስ ራእይ ምዕራፍ 20 ጋር ስንደርስ ክፍሉን በስፋትና በጥልቀት እናየዋለን። ግን እስከዚያኛው ድረስ ግን እንዲሁ አንድ ሃይላይት የምትሆን ሐሳብ ልስጣችሁ ስለ ሺህ ዓመት መንግስት። ይሄ ሺህ ዓመት መንግስት ምንድነው ብለን ስንል ልክ ለሰባት ዓመት ሐሳቢው መሲህ ዓለምን ከገዛ በኋላ ምንድነው የሚሆነው? በሰባት ዓመቱ ፍጻሜ ላይ ኢየሱስ ክርስቶስ ወደ ምድር ይመጣል። አሁን እዚህ ጋር በደንብ ግልጽ መሆን ያለበት አንድ ስዕል አለ። ይሄው ምንድነው? ከመጀመሪያው ጀምሮ እንትኑን ሲኩዌንሱን ላሳያችሁ። አሁን እኔና እናንተ ያለንበት የቤተ ክርስቲያን ዘመን ነው አይደለ? የቤተ ክርስቲያን ዘመን መቼ እንደሆነ አናቀውም፣ ግን ኢየሱስ የሆነ ሰዓት ላይ ሊመጣ ይችላል። አሁን ይሄን ደረጃ እየወረደ ሲመጣ ምንድነው ምን እንደሚሆን መጽሐፍ ቅዱስ በአንደኛ ተሰሎንቄ ምዕራፍ 4 ላይ ምን ብሎ ነው የነገረን? ኢየሱስ ሲመጣ ምንድነው የሚሆነው? ጌታ ኢየሱስ ራሱ በመላእክት አለቃ ድምጽና በእግዚአብሔር የመለከት ድምጽ ከሰማይ ይወርዳል ይላል። ከዛስ በክርስቶስ የሞቱት አስቀድሞ ይነሳሉ ይላል። ምን ማለት ነው? በጌታ ሆነው የሞቱት የምታውቋቸው ዘመዶቻችሁ በጌታ ሆነው የሞቱት ምን ያደርጋሉ? ይነሳሉ ይላል። መቼ? ክርስቶስ ሲመጣ። ተመልከቱ፣ ሲመጣ አለን እንጂ ገና እግሮቹ መሬት አልረገጡ። ከዛ እንደዚህ ይላል፣ እነሱ ይነሳሉ ካለ በኋላ በምድር ያለነውም ይላል ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ይላል። እኔ ጋር ናችሁ? ምን ለማድረግ? ጌታን በአየር ለመቀበል በደመና ምን እናደርጋለን? እንነጠቃለን ይላል። ኢየሱስ የመጀመሪያ ሲመጣ ምንድነው የሚሆነው ካለን በክርስቶስ ኢየሱስ አምነው የሞቱት ይነሳሉ። ከዛስ በዚያችው ቅስፈት እኔና እናንተ የትንሣኤ አካል እንለብሳለን። ባይዘዌ በክርስቶስ ኢየሱስ አምነው የሞቱት ሲነሱ መጀመሪያ ሲሞቱ የለበሱትን ልብስ ለብሰው አይደለም። ልብስ ስላችሁ ይሄኛውን ልብስ አይደለም፣ እሺ፣ ስጋቸው ያኛውን ስጋ የመጀመሪያውን ስጋ ሳይሆን የማይሞት የማይበሰብስ ዘላለማዊ ስጋ ለብሰው ነው የሚነሱት። በዚያ ቅስፈት በምድር ያለነው ደግሞ ያልሞት ነው እኛ ይሄ አካላችን ምን ያደርጋል? ይለወጣል። ከዚያስ ምን ይሆናል? ሁላችንም ጌታን ባየን ለመቀበል በደመና ከነርሱ ጋር እንነጠቃለን ይላል። አሁን እንነጠቃለን ምን ለማድረግ? ለመቀበል እንነጠቃለን የሚለው ቃል የሚያሳየው ምንድነው? ለምሳሌ አሁን ኤርፖርት አጎቴን ለመቀበል እሄዳለሁ ስትሉ ምን እያላችሁ ነው ያላችሁት? ይዤው እመጣለሁ አይደለ? ጌታን ባየን ለመቀበል ብሎ ሲናገር ጳውሎስ ምን እያለን ያለው? ሄደን በዛው አንቀርም፣ ይዘነው እንመጣለን። ወደ ምን? ወደ ምድር። ግን አሁን እዚህ ጋር አስተውሉ። ቅዱሳን ተነጥቀው ወደ ጌታ ከሄዱ በኋላ ወደ ምድር ቀጥታ አይደለም የሚመለሱት። በዚያው በተነጠቁበት ስፍራ ላይ 7 ዓመታት ይቆያሉ። ያ ቅዱሳን ከጌታ ጋር በአየር ላይ 7 ዓመት የሚቆዩበት ዓመት ጊዜ ማለት በምድር ላይ ሐሳዊው መሲህ ዓለምን የሚገዛበት 7ቱ ዓመት ነው። እንደውም አንዳንድ ቴዎሎጂያን ምን ይላሉ? መነጠቅ ማለት እኛ እንደምናስበው ዝም ብሎ ወደ ላይ እንደዚህ እንደ ሚሳኤል ሸው ብሎ መሄድ አይደለም። መነጠቅ ወይንም ራፕቸር ማለት መወሰድ፣ ቴክን አዌይ፣ ከግዑዝ ዓለም ወደ መንፈሳዊ ዓለም መግባት ማለት ነው። ምክንያቱም ይሄኛው ስጋችን
ለግዑዛዊ ዓለም እንዲመች ተደርጎ የተሰራ ስጋ ስለሆነ መንፈሳዊውን ዓለም አክሰስ ሊያደርገው አይችልም። የግዴታ ይሄኛው አካል ወደ መንፈሳዊ ዓለም ለመግባት የትንሣኤ አካል መልበስ አለበት። ለዛ ነው ከቀየረን በኋላ የምንነጠቀው። ከኔ ጋር ናቸው አይደለ? ይሄ አካል ምን አይነት እንደሚለብስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ሲናገር ምን አለ? ወንድሞቹ አንድ ሚስጥር ነግራችኋለሁ አለ። ሁላችንም አናንቀላፋም አለ። አናንቀላፋም ማለት አንሞትም እያለ ነው። ሁላችንም አናንቀላፋም፣ ነገር ግን ሁላችንም እንቀየራለን። ያም የሚሆነው የመጨረሻው መለከት ሲነፋ ድንገት በቅስፈተ ዓይን ነው ይላል። ቅስፈተ ዓይን ማለት within a blink of በምትሉባት በቅስፈት ይሄ አካል የማይለወጥ የማይበሰብስ ሆኖ ይነሳል። ይሄ የምታዩት አካል የማይሞት የማይበሰብስ የማይታመም የማይደክም ይሆናል ይላል። ለ7 ዓመት ከጌታ ጋር እንቆይና ከ7 ዓመት በኋላ ግን ስንመጣ ለምንድን ነው የምንመጣው ብላችሁ ስትሉ የምንመጣው መቼም ዝም ብለን ሄዶ የመምጣት እንዲሁ የመመላለስ አባዜ ኖርብን አይደለም። የምንመለሰው ለምንድን ነው ካላችሁ ከጌታ ጋር በምድር ላይ ለ1000 ዓመታት ለመግዛት። ሰምታችሁኛል? የምንመለሰው ከጌታ ጋር ለስንት ዓመት? እስቲ 1000 ዓመት በሉ። ቀላል ነው እንዴ 1000 ዓመት? ለ1000 ዓመት ከጌታ ጋር። መቼም ሁሉ ጊዜ ይሄንን እውነት ሳስተምር ለማስተምራቸውና ለማገለግላቸው ሰዎች ትልቅ ዊሽ አለኝ፣ ትልቅ ምኞት አለኝ። ምንድነው ካላችሁ እንደው እግዚአብሔር ሆይ ይሄንን እውነት ሳስብና ሳሰላስል እኔ የሚገርመኝን ያክል ህዝቡ እንዲገርመው። ለምን ካላችሁ እንደው ወደ በኋላ በደንብ በስፋት እመጣበታለሁ። የኔና የናንተ ነገ በዋናነት ተስፋ እንዲኖረው ያደረገው ይሄ ነገር ነው። ነገን ስታስቡ ከዚህ የበለጠ ምንም ተስፋ የላችሁ። ባይዘው ድንገት አሁን ሐዋርያው ጳውሎስን ከሙታን አስነስተን አንችልም እንጂ እንደው አስነስተን እዚህ ጋር ብናቆመውና ጥያቄ ብንጠይቀው እንደው በህይወት በነበርክበት ዘመን ነገን ስታስብ ላንተ ትልቁ ብርቅ ነገር ምንድነው ብትሉት ከ2 ዓመት በኋላ እግዚአብሔር የሚሰጠኝ ያገልግሎት ጥርመሳ አይልህም ነው የሚልህ። ታዲያ ምንድነው የሚልህ ካልከው ይሄው በኤፌሶን ምዕራፍ ላይ እንደገና በአንደኛ ቆሮንቶስ ምዕራፍ 15 ላይ ግልጽ አድርጎ አስቀምጦልናል። ይሄው ምንድነው ነገ አሁን ለማልፍበት ለዚህ ሁሉ ተግዳሮትና መከራ ነገ አገኘዋለሁ ብዬ ተስፋ የማደርገው የሙታን ትንሣኤ ነው። ግልጽ ነው። እግዚአብሔር አይኖቻችንን ያብራው። አይኖቻችንን በኢየሱስ ስም እግዚአብሔር ያብራው። እንዲህ አይነት እውነት ምን ልባችንን እንደ ሰለበው አላቅም ምን ልባችንን እንደ ሰለበው ትንሣኤን እኮ ነው አለ ጳውሎስ በኤፌሶን ቆሮንቶስ ምዕራፍ 15 ላይ ሲናገር እንዴት ከእናንተ መካከል አንዳንዶቻችሁ የሙታን ትንሣኤ የለም ብላችሁ ትላላችሁ? የሙታን ትንሣኤ ከሌለማ ታዲያ እኔ ስለ ወንጌል ብዬ የከፈልኩት ያ ሁሉ ዋጋ ከንቱ ነው እንዴ? እኔ እኮ በኤፌሶን ሳለ ከአውሬ እንደ አውሬ ካሉ ሰዎች ጋር እኮ እንድተናነቅ ያደረገኝ የትኛውንም ቤኔፊት የትኛውንም ጥቅም ነጋገኛለሁ ብዬ እኮ አይደለም። አንድ የምጠብቀው ተስፋ ስላለ ነው። ያም ተስፋ ደግሞ የሙታን ትንሣኤ ነው። ትንሣኤ የሚባል ነገር ስላለ ነግላችሁ። ስለዚህ ወደ ምድር እንመጣለን አልኳችሁ። ከማን ጋር? ከጌታ ጋር። ለምን? 1000 ዓመት ለመግዛት። እንግዲህ የመጨረሻው መለከት ሲነፋ ምን ሆነ ነው የሚለን? ጌታ ኢየሱስ ክርስቶስ በምድር ላይ ምን ያደርጋል ይላል? ይገዛል። የዓለም መንግስታት ሁሉ ለማን ይሆናሉ ይላል? ለማን ይሆናሉ? ለክርስቶስ ይሆናሉ ይላል። 7ኛው መለከት ሲነፋ እንግዲህ የሚሆነው ነገር ይህ ነው እና ይሄንን እንዳልኳችሁ ይሄንን ክፍል ወይም ደግሞ የ1000 ዓመቱን መንግስት በተመለከተ ይሄ ዮሐንስ ራእይ መጽሐፍ በስፋትና በጥልቀት የሚተነትንልን በዮሐንስ ራእይ ምዕራፍ 20 ላይ ነው። ግን እስከዚያው ድረስ ግን አንዳንድ ነገሮችን ከዚህ ክፍል ተነስተን ይሄ 1000 ዓመት መንግስት ምን እንደሚመስል አንዳንድ ነጥቦችን ልተውላችሁ እፈልጋለሁ። በአጠቃላይ ምን መሰላችሁ? ይሄ 1000 ዓመት መንግስት ሲጀመር አሁን እንግዲህ መጽሐፍ ቅዱስ በሚነግረን ልክ ነው እንጂ እዚህ ጋር ቆሜ ላብራራ የምችለው ኤግዛክትሊ ያ ዘመን ምን ይመስላል የሚለውን ነገር ፎቶ ላሳያችሁ አልችልም። ግልጽ ነው። ግን ምንድነው እኔ ልል የምችለው ነገር ያ ዘመን እኔና እናንተ ካለንበት ከዚህኛው ዘመን የሚለየው ነገር ምን መሰላችሁ? ጽድቅ የሚገዛበት ጽድቅ የሚነግስበት ዘመን ስለሆነ ዓለም አሁን ካላት መልክ የተለየ መልክ ነው የሚኖራት። ከኔ ጋር ናቸው። የተለየ መልክ ነው የሚኖራት። ለምን ካለን እንደው እንዲህ ልበላችሁ። እሺ በአሁኑ ሰዓት ዓለም ልክ እንደዚህ የሚዘውሯት እነማን ናቸው? ዓለምን እንደፈለጉ ወደ ቀኝ ወደ ግራ የሚያደርጓት። ለምሳሌ አሁን ማህበራዊ ሚዲያ ላይ ታችሁ እንደሆነ ማን ነው የአሜሪካኑ ፕሬዝዳንት ማን ነው ስሙ? ዶናልድ ትራምፕ አይደለ?
አይታችሁታል? ዝም ብሎ ቀለል አድርጎ እሱ የትዊተር ገጹ ላይ ኢራቅ እንዲህ ማድረግ አለባት እንዲህ ማታረግ ከሆነ ወዮላት ሲል መላው ዓለም እንዳለ ይናገራል። ለምን? ሰውየው እኮ በቃ ዝም ብሎ እኮ ነው እንትን ላይ ማለት የጻፈው ትዊተር ገጹ ላይ እኮ ነው የጻፈው። ከዛ ደግሞ ቅርብ ቀን ላይ ምን አለ? የአባይ ወንዝን በተመለከተ ኢትዮጵያ ብቻዋን የመጠቀም እንትን የለባትም፣ ከግብጽ ጋር መደራደር አለባት፣ ጥቅሙ የግብጽ ምናምን ሲል አይታችኋል። አራት መስመር ጽሁፍ ትዊተር ላይ ስለጻፈ እዚህ ተናወጠን። ምን ማለቱ ነው አለ። ምን ማለት ፈልጌ መሰላችሁ? ዓለምን ራን የሚያደርጓት የሚገዟትና የሚቆጣጠሯት እንዲህ አይነት ሰዎች ናቸው በአሁኑ ሰዓት። በእርግጥ ያው እሱ ብቻውን አይደለም፣ ግን ኔቶ ብለን ሜንሽን ማድረግ እንችላለን። ኔቶ አይደለም የስምንቱ አባል ሀገራት ናቸው። አሁን ስንት ናቸው? ስንት ደረሱ? አሁን እነዚህ ሀያል ሀገራት ብዛት ድምፅን በድምፅ የመሻር መብት ያላቸው ማለት ነው። ምን ልፈልግ መሰላችሁ? አሁን ወደድንም ጠላንም ዓለምን የሚዘውሯት ኒኩሌር የታጠቁ ሀገራት ናቸው። ምን ልፈልግ መሰላችሁ? ያ ዘመን ግን ሲመጣ ኒኩሌር የታጠቀ የምናምን አውሮፓ ሀገር የሚባል ነገር የለም። እንግዲህ አባታችንም ጋሽ ትራምፕ በዛ ዘመን ላይ ካሉ እንደዚህኛው አሁን እኔና እናንተ እንዳለንበት ዘመን ትዊተር ገጽ ላይ የሆነ ነገር እየጻፉ ህዝብን ማስደንበር ያቆማሉ። ለምን? ዓለም ያን የምትተዳደረው በቅዱሳን ነው። ይወላችሁ በቅዱሳን ነው። ግን ማለት የአገር መሪዎች የአገር ፕሬዝዳንቶች ጴንጤዎችን አሉ እያልኩ አይደለም ያለሁት። እሱማ አሁንም እኮ እየሆኑ ነው ያሉት። በቅዱሳን ነው የምትተዳደረው ማለት እናንተ ናችሁ። ዓለምን ምን አልከኝ እያላችሁ ነው አንዳንዶቻችሁ በልባችሁ። ግን መጽሐፉ ነው ያለው። ወደ ኋላ መጣበታለሁ። ዓለምን የሚያስተዳድሯት እነማን ናቸው? ቅዱሳን ነው። እንግዲህ በወረዳ ይሁን በክፍለ ከተማ ይሁን በዲስትሪክት ይሁን የምናውቀው ነገር የለም። ግን አንድ ማውቀው ነገር አለ። መስፍኔ አያው ለምን እንደሳቀ መስፍኔ እንዴት ይሆናል? ያ ዘመን ማለት ዓለም በቅዱሳን የምትተዳደር። ከዚያ የተነሳ አመጽና ጽድቅ፣ አመጽና እርኩሰት ወይም ደግሞ እነዚህ አጋንንታዊ የሆኑ ነገሮች ፈጽሞ አቅም አልባ የሚሆኑበት ነው። በእርግጥ ሰይጣንም ስለታሰረ ለ1000 ዓመት እንደፈለገው ኦፕሬት ማድረግ አይችልም። እንግዲህ ስለዛ ዓመት ብዙ ነገር ስለዛኛው የ1000 ዓመት መንግስት ብዙ ነገር መናገር እችላለሁ። ግን እንዲሁ 3 ነገር ብቻ ተናግሬ ወደሚቀጥለው ሐሳብ ልለፍ። ይሄ ክፍል ላይ ታችሁ እንደሆነ ኢየሱስ ይነግሳል ብሎ ሲል ቁጥር 17 ጋር አንድ ጊዜ ኑልኝማ። ቁጥር 17 ጋር ምን ይላል? እነዚህ 24 ሽማግሌዎች ምን እያሉ ያመሰግኑታል እግዚአብሔር ጌታን? ስሙ እንዲህም ይላሉ፣ ያለህና የነበረህ። አይታችሁታል? ያለህና የነበረህ ተመልከቱ። መጽሐፍ ቅዱስ በራእይ መጽሐፍ ላይም ሆነ በሌሎች መጽሐፍቶች ላይ ጌታ ኢየሱስ ክርስቶስን ሲያመሰግን ስሙ ይበደም ያለህና የነበረህ ካለ በኋላ ቀጥሎ የሚለው ነገር አለ። የሚነግረኝ ሰው አለ? ያለህና የነበረህ ደግሞም ምን ምትል የምትኖር ሌላ የሚመጣ ያለህና የነበረህ ደግሞም የምትመጣ ይላል። እንዲህ ተብሎ ነው ሲመሰገን የነበረው እስከ ስንት ድረስ? እስከዚህኛው ቁጥር ድረስ። አሁን ግን ያለህና የነበረህ ብለው አቆሙት። ለምን አትሉኝም? የምትመጣ የሚለው ቃል በመምጣቱ ተተክቷል። አሁን መጥቷል፣ መንግስቱ መጥቷል። ኦኬ፣ በደንብ ግልጽ ላድርግላችሁ። የጌታችን ጸሎት ምን ይላል? በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። ከዛስ ምን ትምጣ? ይሄው እስከዚያችኛዋ ጊዜ ድረስ መንግስት ትምጣ የሚለው ጸሎት ይጸለይ ነበር። ከዚያ በኋላ ግን መንግስቱ ስለምትመጣ የመጣውን መንግስት ነው ሴሌብሬት የምናደርገው። መንግስት ትምጣ ብለን መጸለይ እናቆማለን። ለምን? መንግስት ትምጣ የሚለው ጸሎት እዚህ ክፍል ላይ ወይንም በ1000 ዓመቱ መንግስት ጊዜ ምን ይሆናል? ይፈጸማል። ፉልፊልድ ይሆን። ምን አይነት ደስ የሚል ዘመን እንደሆነ አያችሁት? ያው ብዙ አልሄድበትም ብያቸዋለሁ እንጂ ስለዚህኛው ዘመን ብሉይ ኪዳንም አዲስ ኪዳንም መጽሐፍ ከሚነግሩን ነገሮች መካከል አንደኛው ምንድነው? በዚያ ዘመን ላይ አንድ ሰው በ100 ዓመቱ ከሞተ ረጅም ዘመን ይኖራሉ ይላል ሰዎች። በ100 ዓመቱ አንድ ሰው ከሞተ ምን ነው በጊዜ ተቀጨ ይባላል። ምን ነው በጊዜ ይባላል። ለምን? በጣም ረጅም ዓመት ይኖራል ሰው። እንዴት ካላችሁኝ አመጽና ከአመጽ ጋር የተገናኙ ነገሮች ሁሉ
አቅም የሚያጡበት ዘመን ስለሆነ የሺህ ዓመት መንግስት አሁን የራእይን መጽሐፍ ነው እየተማረን ያለ ነው። ኦኬ በሺህ ዓመት መንግስት የሚሆነው ነገር ይሄ ብቻ ሳይሆን ቀጥሎ ቁጥር 18 ጋር የሚነግረን ነገር አለ። እንደዚህ ይላል፣ አህዛብ ተቆጥተው ነበረ፣ የአንተም ቁጣ መጣች። ምጽፉ ሰዎች ካላችሁ ሁለተኛው በሺህ ዓመት መንግስት ጊዜ የሚሆነው ነገር ምንድነው? በአህዛብ ቁጣ ላይ የእግዚአብሔር ቁጣ ይገለጣል። እንደ ዋይት ቦርድ ጌታ እንዲሰጠኝ ጸልዩልኝ እሺ። ምክንያቱም ብዙ እያስፈለገኝ ወደ ኋላ አየር ላይ እንትን እያልኩ ነው። በአህዛብ ቁጣ ላይ የእግዚአብሔር ቁጣ ይገለጣል። መቼ? በሺህ ዓመቱ። ኦኬ በዚህ ዘመን ላይ የአህዛብ ቁጣ ላይ አንተ ቁጣ ይገለጣል ብሎ ሲል ስለምንድን ነው እያወራ ያለው ካለ በደምብ የአህዛብ ቁጣ አህዛብ ብሎ ሲናገር በነገራችን ላይ በብሉይ ኪዳን ኮንቴክስት አህዛብ ማለት ከእስራኤል ውጭ ያለው ህዝብ ነው አይደለ? ከእስራኤል ውጭ ያለው ህዝብ ነው እኛን ጨምሮ ማለት ነው። አሁን ግን በአዲስ ኪዳን ግን ኮንቴክስት አህዛብ ብለን የምንለው ከዳነው ማህበረሰብ ውጪ ያለው ህዝብ ነው። የአህዛብ ቁጣ የጀመረው መቼ ነው ካላችሁ ይሄው የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ 3 ዓመት ተኩል አገልግሎ ሞቶ ከሙታን ተነስቶ ወደ አባቱ አድርጎ በቅዱሳኑ በተከታዮቹ በቅዱሳኑ በኩል ስራውን ከቀጠለበት ከዚያች ጊዜ ጀምሮ የአህዛብ ወይንም የመስቀሉና የክርስቶስ ጠላቶች ስደትን በቤተ ክርስቲያን ላይ ምን ብለዋል? አስነስተዋል። ይሄ ስደት የቆመበትና ያባራበት ዘመን የለም ላለፉት 2000 ዓመታት። ከኔ ጋር ናቸው አይደል? ይሄ ቁጣቸውን ደግሞ ይገርማቸዋል። መጽሐፍ ቅዱስ በብሉይ ኪዳን ዘመን ላይ በየትኛው መጽሐፍ ላይ ይነግራል መሰላችሁ? በመዝሙረ ዳዊት ምዕራፍ 2 ላይ ቶሎ ብላችሁ ገልጣችሁ አውጡልኝ። መዝሙረ ዳዊት ምዕራፍ 2 ላይ ብዙ ጊዜ ይሄን ክፍል ስናነብ የምንሸወድባት ነገር እንዳለ ከዚህ ጋር ያይሽ ይነግራቸዋለሁ። መዝሙረ ዳዊት ምዕራፍ 2 ላይ መዝሙረ ዳዊት ምዕራፍ 2 ላይ ቁጥር 1 ላይ አገኛችሁት? ምን ይላል? ህዝቦች ለምን ያሴራሉ ይላል። የድሮ ትርጉም ምን ይለዋል? የድሮ ትርጉም ይሄ አዲስ መደበኛ ትርጉም ነው። አህዛብ ለምን ያሴራሉ ነው የሚለው። ከዛ እንደዚህ ይላል ምን ብለው እንደሚያሴሩ። ሰዎች ስለምን ከንቱ ነገር ያውጠነጥናሉ? የምድር ነገስታት ተነሱ፣ ገዢዎችም በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። በማና ማን ላይ? በእግዚአብሔር ላይ አንደኛ። ሁለተኛስ መሲሁ ማን ነው? ማን ያሴረው? አህዛቦች። ኦኬ ይሄ እንግዲህ ታውቃላችሁ የፕሮፌቲካል ቃል ነው። በሺህ ዓመት መንግስት ጊዜ የሚፈጸመው ቃል ነው። ኦኬ እንደዚህ ይላል የምድር ነገስታት ተነሱ፣ ገዢዎችም በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። ከዛ ሰንሰለታቸውንም በጥስ የእግር ብረታቸውንም አውልቀን እንጣል አሉ። በሰማይ ዙፋን የተቀመጠው ይስቃል። ማን ነው እሱ? እግዚአብሔር አብ። ለተበጥሱ በነገራችን ላይ ሰንሰለታቸውን እንበጥስ ምሳሌያዊ ይሄ ምንድነው? እንትን አባባል ነው። የመሲሁን ተከታዮችና የመሲሁን እንትኖች የመሲሁን ደቀ መዛሙርት በትንትናቸውን እናወጣና ለአንዴና ለመጨረሻ ጊዜ ክርስትና የሚባል ነገር በምድር ላይ እንዳይኖር አድርገን መታሰቢያ እናሳጣው አይነት ነገር ነው ጨዋታው። ከዛሳ እግዚአብሔር ከላይ ሆኖ ነው ብለህ ነው ይመስላል ነገሩ። በሰማይ በዙፋን ያለው ይስቅባቸዋል። ከዛስ ጌታም ምን ይልባቸዋል? ይሳለቅባቸዋል። ከዛ እንደዚህ ይላል ከዚያም በቁጣው ይናገራቸዋል፣ በመዓቱም ያስደነግጣቸዋል ይላል። ይሄ ቁጣ የመጨረሻው በአሕዛብ በወንጌሉና በመስቀሉ ጠላቶች ላይ የመጨረሻው የእግዚአብሔር ቁጣ የተገለጠው መቼ ነው ካላችሁ በሺህ ዓመቱ ዘመን ሲጀምር ነው። ለምን? የሺህ ዓመቱ ዘመን ሲጀምር አሕዛብ ከነ ቁጣቸው አቅማተው ከጨዋታ ውጪ የሚሆኑበት ዘመን ነው። ኢየሱስ ከቅዱሳን ጋር አብሮ ወደ ምድር ሲመጣ ሰምታችሁናል። በማቁጣ በእግዚአብሔር ቁጣ እስከ ሺህ ዓመቱ ጅማሬ ድረስ ግን አሕዛቦች ምን ያደርጋሉ? ቅዱሳንን ፐርስኩዌት ያደርጋሉ። ይሄው አሁን እኮ መቼም እኛ ያለንበት ዘመን ላይ ስደት የለም ብለን ማለት እኮ አንችልም። እንደው መሀል አዲስ አበባ ላይ ስደት አይኖር እንጂ እኮ በጣም ብዙ ክርስቲያኖች እኮ በቀን የሚሞቱበት እኮ ሀገር አለ። ግልጽ ነው።
የዓለም አቀፏ ቤተክርስቲያን እኮ በአሁኑ ሰዓት ያለችው በስደት ውስጥ እኮ ነው። እኔና እናንተ ያለንበት ሀገር ህጉ ወይንም ኮንስቲቲዩሽኑ ክርስትናን ስለፈቀደልን ነው እንጂ እኮ እንደዚህ ቁጭ ብለን ጌታን የምናመልከው። አንዳንድ ሀገር እኮ አለ ልክ እንደዚህ በሰላም ቁጭ ብለን የእግዚአብሔርን ነገር ልንማር ማንችልበት። ግን አንድ ቀን ቁጣው ይገለጣል። ቁጣው የነሱን ቁጣ ይውጠዋል እና ምን ይላል? ጌታም ይሳለቅባቸዋል ካለ በኋላ በቁጣው ይናገራቸዋል። ደግሞም እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉሥ ሾም ወይንም ደግሞ ሾም ያለ እቺን ክፍል አበቃችኋት? ብዙ ዘምራንባታል። ምን ብለን? እኔ ግን በላይ ንጉሴ ሾም ያለሁ አላላችሁ? እቺን ክፍል እኛ የምንረዳው እንዴት ብለን ነው? ጌታን በላይ ላይ ሾም ያለው ብለን ነው አይደለ? ጥሩ ነው፣ ችግር የለውም እንደዛ ብላችሁ ብትረዱት። ግን በዋናነት ግን ክፍሉ የሚናገረው ጌታን በላይ ስለመሾም ሳይሆን በሺህ ዓመቱ ጊዜ እግዚአብሔር ክርስቶስ ኢየሱስን በጽዮን ተራራ ላይ ንጉስ እንደሚያደርገው ኢየሱስ እንደሚነግስ የተነገረ ቃል። ክብር ለእግዚአብሔር ይሁን። እስከዚያው ድረስ ግን ምን ያደርጋሉ? አሕዛቦች ይቆጣሉ፣ ይደነፋሉ፣ ማድረግ የሚችሉትን ነገር ሁሉ ያደርጋሉ። ነገር ግን ልክ የሺህ ዓመት መንግስት ሲጀምር የነሱ ቁጣ ምን ይሆናል? ያበቃለታል። መጽሐፍ ቅዱሳችንም በራእይ ምዕራፍ 11 ቁጥር 2 ላይ ምን ይለናል? ለ3 ዓመት ተኩል ወይንም ለ1262 ቀን ወይም ደግሞ ለ42 ወራት ኢየሩሳሌምን በአሕዛቦች ምን ትደረጋለች ይላል? ትረገጣለች ይላል። ፐርሲኩዌት ትደረጋለች። በማ ምክንያት? በሐሳዊው መሲህ ምክንያት። ይሄ ሁሉ ግን እልባት የሚያገኘው መቼ ነው ካላችሁ የሺህ ዓመቱ መንግስት ምን ሲል ነው? ሲጀምር ነው። አሜን ነው። ክብር ለእግዚአብሔር ይሁን። እና ስለዚህ ወደ ሶስተኛው እና ወደ ሶስተኛው ነጥብ ልለፍ። ሌላው በዚህ በሺህ ዓመት መንግስት ምንድነው የሚሆነው ካለን ወደ ቁጥር ኑልኝ ወደ ቁጥር 19 ጋር እዛው ቁጥር 18 ጋር አሕዛብ ተቆጥተው ነበረ፣ ያንተም ቁጣ መጣች። ከዛስ ቀጥሎ ያለውን ክፍል የሚያነብልኝ ሰው አለ? በሙታን ላይ የምትፈርድበት ለአገልጋዮች ለነቢያት ለቅዱሳን ስምህን ለሚፈሩ ለታናናሾችና ለታላላቆች ዋጋቸውን የምትሰጥበት ምድርንም ያጠፏትን የምታጠፋበት ዘመን መጣ። እስቲ ጉባኤው አንድ ጊዜ ዘመን መጣ በሉ። በነገራችን ላይ ይሄ ዘመን የምናስበው አይነት ዘመን አይደለም። ያው ዘመን መጣ ብለን እንዘምር የለ ለቤቴ ለኑሮ ለሀገሬ ዘመን መጣን የለ እሱኛው ዘመን አይደለም። ባይዘወይ እሱ ዘመን ይመጣል፣ ችግር የለውም። እኔ በሱኛው ዘመን መምጣት ምንም ችግር የለብኝም። ግን እዚህ ጋር እዚህኛው ጋር ግን መጣ ብሎ የሚለን ዘመን የትኛው ዘመን ነው? የሺህ ዓመቱ ዘመን የሺህ ዓመቱ መንግስት ሲመጣ ምን አይነት ዘመን መጣ ብሎ ነው የሚነግረን? በደምብ ስሙኝ። የመጀመሪያው ምን አይነት ዘመን መጣ ነው የሚለን? በሙታን ላይ ምን ምትልበት ምትፈርድበት በሙታን ላይ። ይሄ በሙታን ላይ መፍረድ የትኛው ዘመን ወይም ደግሞ የትኛው ምን አይነት ፍርድ ነው ብለን ስንል አሁን በደንብ አስተውላችሁ ስሙኝ። እሺ በሱ እንጠቀም። ግን ይሄኛው በቃ ኢትስ ኦኬ እሱኛው በእንትን ላይ ያወጣ ምንድነው ቪዲዮ ላይ እንትን ስለሚል እቺኛዋን ባለችው 15 ደቂቃ ታግሰን እንደምንም ጆሮአችሁን አሳምኑትና ጽጽጽ እያለ አይደለም ብላችሁ አሳምኑትና ጆሮአችሁን እንትን በሉ። ባለችው እንጠቀማለን። በደም ስሙ። ፍርድ በሙታን ላይ የምትፈርድበት ዘመን መጣ ብሎ ሲናገር ስለ የትኛው ዘመን ነው የሚናገረው? በሺህ ዓመቱ ጊዜ በሙታን ላይ ይፈረዳል። ይህ ፍርድ ግን ምን አይነት ፍርድ ነው ካለን እኛን የሚመለከት ፍርድ አይደለም። ብዙ ጊዜ ልክ እንደኔ ቆሞ እዚህ ጋር የሚያገለግሉ ሰዎች ሁለቱ ፍርዶች ይምታታብናል። ሁለቱ ፍርዶች ለምን ካላችሁ ካስተዋላችሁ እኔም እንደዛ ብዬ አውቃለሁ። አንዳንድ ሰባኪዎችም ማህበራዊ ሚዲያ ላይ እንደዛ ብለው ሲናገሩ ሰማቸዋለሁ። ወገኖቼ ሆይ ሁላችንም አንድ ቀን በነጩ ዙፋን ፍርድ ፊት እንቆማለን ሲሉ አሰማችሁ። ያው እናንተም ሜቢ እንግዲህ ብላችሁ ሊሆን ይችላል። ግን መጀመሪያ ማወቅ ያለብን ነገር ከዚህ ጉባኤ መካከል በክርስቶስ ኢየሱስ አምኖ ዳግመኛ የተወለደ ሰው ካለ በነጩ ዙፋን ፍርድ ፊት የሚቆም ሰው የለም። ለምን ካላችሁ
በክርስቶስ ኢየሱስ አምነው ዳግመኛ የተወለዱ ሰዎች የሚቆሙበት ፍርድና የነጩ ዙፋን ፍርድ ይለያያል። ምንድነው ልዩነቱ ካለን የነጩ ዙፋን ፍርድ ማለት በራእይ ምዕራፍ 20 ላይ የምናገኘው የፍርድ አይነት ሲሆን ይሄ ፍርድ የሚከናወነው መቼ ነው ካለን በሺህ ዓመቱ ፍጻሜ ላይ ራእይ ምዕራፍ 20 ቁጥር 11 ላይ በሺህ ዓመቱ ፍጻሜ ላይ እንደዚህ ይሆናል። ሰዎች ከሙታን ይነሳሉ። እነዚህ የሚነሱ ግን ሰዎች እነማን ናቸው ካለን የመጀመሪያው ትንሣኤ ላይ ከሙታን ያልተነሱ ሰዎች። በደንብ ላስታውሳችሁ ወንድሞቼ እና እህቶቼ፣ የመጀመሪያው ትንሣኤ ላይ ከሙታን የተነሱት እነማን ናቸው? በጌታ አምነው የሞቱት። ከዛ ግን ውጭ ያለው ሰው በጠቅላላ ከሙታን የሚነሳው መቼ ነው? በሺህ ዓመቱ ፍጻሜ ላይ። ሙሉ ሺህ ዓመቱን ምን አይሉም? ከሙታን አይነሱም። እነዚህ በጌታ ያልሆኑ ሰዎች በሺህ ዓመቱ ፍጻሜ ላይ ከሙታን ይነሳሉ። ይሄው ራእይ ምዕራፍ 20 ቁጥር 11 እናንተ አንብቡት። የሚነሱት ለምንድን ነው ካለን በደንብ ግልጽ ነው። በጣም ብዙ ጴንጤ እዚህ ጋር ይምታታበታል። ለምንድን ነው የሚነሱት ካለን የሚነሱት ለአንድ ዓላማ ነው። ይሄውም ለፍርድ። ለምን አይነት ፍርድ? ባለማመናችሁ ምክንያት ለሰይጣንና ለግብረ አበሮቹ ወደ ተዘጋጀው ወደ እሳት ባህር ግቡ ለመባል ሙታን ላይ ይፈረዳል። እኛ የምንቆመው የፍርድ ዙፋን ምን አይነት እኛ የምንቆምበት የፍርድ ዙፋን የትኛው የፍርድ ዙፋን ነው ብለን ካለን መጽሐፍ ቅዱስ ይህንን የፍርድ ዙፋን በተመለከተ በሮሜ ምዕራፍ 14 ቁጥር 10 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እንዲሁም በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ ይነግረናል። ይሄ ፍርድ መጽሐፍ ቅዱስ የነጩ ዙፋን ፍርድ ብሎ አይለንም። ግን ምንድነው? የፍርድ ዙፋን ይለዋል። ጳውሎስ ለምሳሌ ወንድሞች ሆይ ሁላችንም አንድ ቀን በፍርድ ዙፋን ፊት እንደምንቆም እናውቃለን ይላል። ይሄ ፍርድ የምን ፍርድ ወይም ደግሞ ምንም በተመለከተ ነው ይሄ ፍርድ ብለን ካለን ስለማመንና ስላለማመናችን አይደለም፣ ስለመዳንና ስላለመዳናችን ሳይሆን ስለሰራ ነው ስራ። ከኔ ጋር ናቸው? ተግባባን? አሁን እኔና እናንተ ላይ ፍርድ የሚወሰነው ስለ የደህንነትን ወይም ደግሞ የህይወትና የሞት ጉዳይ ሳይሆን ስለሰራ ነው ስራ፣ ስለ ታማኝነታችን ሽልማትን ለመቀበልና ላለመቀበል። ያኔ ነው ፍርድ እንግዲህ ያኔ። ስለዚህ ሁለቱን ነገር በጣም መለየት አለባችሁ። እንግዲህ አንድ ቀን እኛ በነጩ ዙፋን ፊት እንቆም ይሆናል ብላችሁ እንዳትጨነቁ። ከዚህ ጉባኤ መካከል አሁን ከማያችሁ ሰዎች መካከል አንዳችሁ በነጩ ዙፋን ፊት የምትቆሙ ሰዎች የላችሁ። ለምን? የነጩ ዙፋን ፍርድ የሚዘረጋው በሺህ ዓመቱ ፍጻሜ ላይ ነው። እኔና እናንተ ደግሞ የሺህ ዓመቱ ጊዜ ከክርስቶስ ጋር አብረን የነገሰን ሰዎች ነን። ታዲያ ከንግስና ወርደን ነው እንደገና በፍርድ ፊት ብንቆመው? ግልጽ ነው። አሁን ይህንንም ሐሳብ ማወቅ እንዳለባችሁ ስለማወቅ ነው። ወደ መጨረሻው ሐሳብ ሲመጣ ምን ይላል? በሙታን ላይ የምትፈርድ ካለ በኋላ ለአገልጋዮች፣ ለነቢያት፣ ለቅዱሳን ስምን ለሚፈሩ ለታናናሾችና ለታላላቆች ዋጋቸውን የምትሰጥበት ይላል። ብትጽፉ ሰዎች ካላችሁ አራተኛ በዚህ የሺህ ዓመት መንግስት ላይ የሚሆነው ነገር ምንድነው? እግዚአብሔር ለታማኞቹ ዋጋን የሚሰጥበት ዘመን ነው። ለታማኞቹ ምን ማለት ነው? ታማኝ ሆነን በምድር ላይ እየኖርን ያለን ሰዎች ሁሉ ዋጋ አለ። ሰው ሳያችሁ፣ ሰው ሳይመለከታችሁ፣ ሰው እውቅና ሳይሰጣችሁ እግዚአብሔር ብቻ ያየኛል ብላችሁ በታማኝነት የተመላለሳችሁበትን ዘመን በተመለከተ ምናልባት እንኳን እናንተ ትረሱት ይሆናል። እግዚአብሔር ግን መዝግቦላቸዋል። ለታማኞቹ እግዚአብሔር ወሮታን ወይም ዋጋን የሚሰጥበት ዘመን ነው። ወይም ደግሞ እንዲህ ሊበለው ሪዋርድ የሚባል ነገር አለ። ሪዋርድ ማለት ሽልማት። እንግዲህ አሁን እንደዚህ በጣም ረጋ ብዬ የምነግራችሁ እንደው ልባችሁ ውስጥ የሆነ ነገር እንዲገባ ብዬ ነው። ታውቃላችሁ ሪዋርድና አዋርድ የሚባል ነገር እንዳለ ዝም ብዬ ሰሞኑን ሳጠና ነበር። በሪዋርድና በአዋርድ መካከል ያለው ልዩነት ምንድነው የሚለውን ነገር ስመለከት ስሙኝ። ሪዋርድ የመጨረሻው ዘላለማዊ ሽልማት ሲሆን አዋርድ ደግሞ ጊዜያዊ ማበረታቻ ነው። እግዚአብሔር ቅዱሳኑን ሪዋርድም ያደርጋል፣ አዋርድም ያደርጋል። አሜን። ምን ማለት ነው?
በጊዜያዊነትም እግዚአብሔር ያበረታታሃል። በዘላለም ውስጥ ደግሞ በነገው በሺህ ዓመቱ ዘመንና በሚመጣው ደግሞ የዘላለም መንግስትም ላይ ደግሞ ምን ያደርግሃል? ይሸልምሃል። ለምሳሌ አሁን እግዚአብሔር አዋርድ ሲያደርግህ እንዴት ነው ብለን ስንል በማን ምሳሌ ልስጥ? ለምሳሌ ቀለል ያለ አንድ ምሳሌ ልስጥ። ወንድማችን መስፍኔ እንግዲህ ይሄ ፕሮግራም ወደኛ ህብረት ጆይን ካደረገበት ጊዜና ሰዓት ጀምሮ ያጸልያል። ማጸለይ ከጀመርከው ምን ያህል ሳምንት ይሆናል? ማጸለይ ከጀመርከው ኦልሞስት የራእይ መጽሐፍ ጀምር አይደለ? 5 ወር ምናምን። ለ5 ወር ከምናምን 12 ሰዓት ላይ መስፍኔ እዚህ ጋር ቆሟል። ጉባኤ ውስጥ አንድ ሰው አይኖርም፣ ግን እሱ ይገርማቸዋል። ሃሌሉያ ሁላችንም እንጸልያ። ሁላችንም ምስል ከማን ጋር እንደሆነ መድኃኒዓለም መላእክቶቹ ሆኖ ሁላችንም እንጸልያለን። ና ጌታን እፈልገዋለሁ እኔ በበኩሌ ይላል። አንድ ቀን ስገባ አንድ ሰው ይኖራል ከወከና ያ ልጅ እና እኔ ሶስታችን ሆነ የምንጸልይበት ጊዜ አለ። ኦሮሞስ ከሩብ ጉዳይ በኋላ ነው ሰው እንደዚህ በርከት ብሎ የሚመጣው። አሁን ያንን ነገር ያ ዛሬ 5 ወር ምን ብለን እንዳሰለቅ የመጣበትን ምን አይነት ዋጋ ከፍለን እንደመጣ አሁን እንኳን እኔ እንኳን አንተ ማለት ማንም እንኳን አያውቀውም ያንን ነገር። ግን ይገርምሃል ቅዱሳንን ስላገለገላችሁ ደግሞ ስለምታገለግሏቸው ለስሙ ያሳያችሁትን መልካምነት ይረሳ ዘንድ እግዚአብሔር አይደለም ደሴም ቲንግ አሁን ስማቸው ሜንሽን ላደርግ የምችላቸው ሰዎች ወንድማችንን አሁን ማይክል ስመጡ ልክ እንደዚህ ወንበሩ ልክ እንደ ጥሩ ጸጉር ቆራጭ ክርክም ብሎ የሚጠብቃችሁ እንዴት በማን ነው ካላችሁ ወንድማችን ማይክ ይመጣና ወንበሩን ያስተካክለዋል። ይሄ ሁሉ ይገርማ። ያው መቼም ብዙዎቻችን የምናስበው ነገር ነው ወደፊት ወደ ዘላለም ዘመን ስንገባ ሽልማት የሚቀበሉ ሰዎች ልክ እንደኔ እዚህ ጋር ቆመው ማይክ የያዙ ሰዎች ሃሌሉያ አሜን ምናምን እያሉ የሚሰብኩ ሰዎች። በነገራችን ላይ ወደዚያኛው ዘመን ስንገባ ነገሩ የተገላቢጦሽ ሆኖ ለመሳቅ ተዘጋጁ። ይሸለማሉ ብላችሁ የምትጠብቋቸው ሰዎች አጨብጫቢ ይሆኑና በፍጹም አይደለም ለመሸለም ቀርቶ እንደው ሰው ሲሸለም እንኳን በቅጡ ያሉ ተብሎ ማይጠበቁ ሰዎች በእግዚአብሔር ፊት ሽልማታቸው ሲቀበሉ ታያላችሁ። ምን እያልኩ ነው ያለሁት? ሪዋርድ አለ፣ አዋርድም አለ። ግን አሁን በመስፍኔ ቅድም ጀምሬዋለሁ። መስፍኔ ስላደረገው ነገር እግዚአብሔር ይባርከዋል። መቼ? በዚህኛው ዘመን፣ በሚመጣው ዘመን። እኛ አለ ጴጥሮስ ሁሉም ትተን ምን አረግነ? ተከተልን ስለው ምንድነው ያለው ኢየሱስ? እውነት እላችኋለሁ ስለኔ ብሎ ሚስቱን፣ ልጆቹ፣ እናቱን ወይንም አባቱን የተወሰው በምድር ያጣውን ነገር 100 እጥፍ ከዛስ በዛ በቃ እንዴ በሰማይ ደግሞ የዘላለም ሕይወት አለ። አዋርድም አለው ሪዋርድም አለ። ደከሙ የለፉ እኔ እንኳን ማቃቸው ሰዎች አሉ። አይኔ ያየ እግዚአብሔር ነገራቸውን ሽፍት ያደረጋላቸው። የፈለገ ነገር ቢሆን ፕሮግራም አልቀርም ብለው ዶፍ ዝናብ እየዘነበ በተሰበረ ዣንጥላ እግዚአብሔር ቤት ይመጡ የነበሩ ሰዎች አሉ። እነዚያን ሰዎች እንዴት እንደሆነ እነሱ እንኳን በማያውቁት መንገድ እግዚአብሔር በመኪና ባርኳቸዋል። ምንድነው ካላችሁ ሪዋርድ አይደለም አዋርድ። ያበረታታል እግዚአብሔር። ሃሌሉያ። ትልልቅ የወንጌል አርበኞች የተጋደሉ ዋጋ የከፈሉ የተገረፉ ለጌታ የታሰሩ ሰዎች ማቃቸው ሰዎች አሉ። ጓደኞቻቸውን ያጡ እንደውም የሆነ ቸርች አለ ሰውየውን በኃይለ ሥላሴ ዘመን ላይ ወይ ጌታን ኢየሱስን ወይም ደግሞ እንግደለ ሲሉት ግደሉኝ አለ። እዛው ገደሉት፣ እዛው ተቀበረ። ግን ከዘመናት በኋላ እግዚአብሔር ያን ቦታ እንደገና አስቦ እዚያች ቦታ ላይ ቤተክርስቲያን እንድትተከል ሆነ። ከዛ ለካስ ህዝቡ አያውቅም። ምክንያቱም ሌላ ትውልድ ስለሆነ የመጣው ያንን ታሪክ የሚያውቅ አንድ ሰው መጣና እዛ ጉባኤ ላይ ቆሞ ሲናገር እንደዚህ አለ። ዛሬ ስለዚህኛው ፑልፒትና ስለዚህኛው መሬት ብዙዎቻችሁ አታውቁ ይሆናል አለ። ከተወሰኑ ግን ዓመታት በፊት አንድ ሰው ስለ ወንጌል ሲል እዚህ ቦታ ላይ ተገሎ ተቀብሯል። እስቲ የቆንኩባት ፑልፒት ላይ አለ። ሰምታችሁናል? ተቀብሯል። ደነገጠ ሰው። ስለዚህ አትቀልዱበት እዚህ ፑልፒት ላይ አለ ሰውየው። ምን ልንፈልግ ይመስላችሁ? ዛሬ እነዛ ዋጋ የከፈሉ ሰዎች እግዚአብሔር በልጆች ባርኳቸዋል። ታውቃላችሁ እግዚአብሔር አዋርድ ያደርጋል። በልጆች ባርኳቸዋል። 6 ወር አውሮፓ፣ 6 ወር አሜሪካ፣ 6 ወር ኢትዮጵያ ነው የሚኖሩት። እግዚአብሔር በጣም ልቅቅ ያለ ህይወት ሰጥቷቸዋል። ያኔ አንድ ዳቦ ለሁለት ቆርሰው ነበር ሲበልተው 3 ቀን ሙሉ ሲያገለግሉ የነበረው። ዛሬ ግን ለህዝብ የሚተርፉበትን አቅም ሰጥቷቸዋል። ለምን? እግዚአብሔር ያበረታታል። ግን ዛሬ ለዚህ ጉባኤ የምናገረው ነገር መሰላችሁ? ከአዋርድ በላይ የተዘጋጀልን ታላቅ ሪዋርድ አለ። አሁን እኔ ጩኸቴ ምንድነው? እግዚአብሔር ነገ ላይ
በብዙ አዋርድ ቢያንበሸብሻችሁም የኔና የናንተ ግን ስብከትና መዝሙር ጸሎት መሆን ያለበት በዋናነት አዋርዱ አይደለም፣ ሪዋርድ ነው። ዘላለማዊ ሽልማት እንጂ ጊዜያዊው አበረታች አይደለም። ታዲያ ምን ቅር ይልሃል በዚህ ዘመን ካላችሁን፣ ዛሬ እኔን ጨምሮ የብዙዎቻችን የአገልግሎት ቅኝት ተቀይሯል። ይሄው ምንድነው? ህዝቡን የምናበረታታው በዘላለማዊ ሪዋርድ ሳይሆን ነገ በህይወታችን በምንቀበለው አዋርድ ሆኗል። ወንድሞቼና እህቶቼ እኔ በአዋርድ አላምንም እያልኩ አይደለም ያለሁት። በደንብ አምናለሁ። እግዚአብሔር ያበረታታል፣ ያስነሳል፣ ያበላል፣ ያጠጣል፣ ቁሳቁስ ይገዛላል፣ ቤት ነው ይሰጣል እግዚአብሔር። ግን እንዴት በአመት ውስጥ ካሉት 52 ሳምንታት 48ቱ አዋርድ ይሆናል? ገብቷችኋል? 52 ሳምንት አለ አይደል? በአመት ውስጥ 48ቱ እንዳለ ትበላለህ። እንዴት ይሆናል? አጠግብም እንዴ አንተ ራሱ አይጠረቃም እንዴ? ወደ እምብርት እኮ አለ። ማህበራዊ ሚዲያዎችን ከፍቼ ከሆነ ጊዜ በኋላ ማየት አንድ እንዲሰለቸኝ ያደረገው ነገር ይሄ ነው። እንደነገርኳችሁ ነው። ወደ 78 ዓመት ፀሐይ ቅጥቅጥ እያደረገኝ እኔ ዱካም ተመላልሻለሁ። አንድ ቀን በእግዚአብሔር ፊት ነው የምላችሁ ሳላጉረመርም ተመላልሻለሁ። ኧረ ጌታ ሆይ እንደው በቃ ምን አለ መኪና ላሉ የዛሬ 10 ምናምን ዓመት በፊት እግዚአብሔር የሆነች ቪታራ ሰጠኝ። ያው ከዛሬ 14 ዓመት ወዲህ በቃ መኪና ይዛለሁ፣ አሮጌ ቢሆንም ማለት ነው። አሁን እኔ ተቀበሉ መኪና ተብሎ ሲነገር አሁን አሜን እላለሁ። ግን እንደው ጉሮሮዬ እስኪነቃ ምናምን ብዬ አንዳንድ ሰው ወንድሜ መኪና ተብሎ እንዴት በመንፈስ ይነካል? እኔ እኮ ምን መሰለ እንዴ መኪና ተብለ ከተነካና ከተወደቅ ይሄ በጣም ከባድ ነገር። ነዳሁት 14 ዓመት። አሁን መኪና ብትለኝ እኔ አይቀርበኝም። እንደውም ይሰለቸኛል። ጌታ ሆይ በኢየሱስ እንግዲህ ይኸውልህ አሮጌ መኪና ይዤ ከሆነ የሰለቸኝ ወይ አዲስ መኪና ቢይዝማ 2005 ቢይዝማ ያቅለሸልሸኛል። ለዚህ ነው እኮ ወንድሞቼና እህቶቼ አንዳንድ ሰዎች አንዳንድ እግዚአብሔር ሰዎች ምን ይላሉ? ኢትዮጵያ ውስጥና አፍሪካ ውስጥ ያለው ወንጌል ከአፍሪካ አይወጣም። ናና የሼክ ዛይድ ማን ነው የዱባዩ እንትን ያነዛ ብር ዝም ብለው እንትን የሚሉት እስቲናና አገልግለን ብሎ ቢጠራ እንደው ከጉባኤ መካከል ትሄድና 2026 የመስፈንጠር ዓመት ነው በፋይናንስ አልፈት ብለው አሁን ሼክ ዛይድን ምን ሊፈልጎ ነው የሚለኝ? ምን ሊል ፈልጎ የሚያውቁት ሰዎች ስላሉ ምን ሊል ፈልጎ ነው የሚለኝ? ለምን የሼክ ዛይድ የነፍሱ ክፍተት ሌላ ነው። አሁንም ደግሜ ንገራችሁ፣ በሁለት ጆሮ ስሙ እባካችሁ፣ በቀኝ ጆሮአችሁ ስሙ፣ በተቃና ልብ አድምጡኝ፣ በተጣመመ መንፈስ አትስሙ። እነዚህ ነገሮች አያስፈልጉም እያልኩ አይደለም ያለሁት፣ ግን ሰማይ ሰልችቶታል። እስኪያቅለሸልሸን ድረስ ግን ይሄንን ነገር መጋት የለብንም። የኔና የናንተ ዋነኛ ናፍቆት መሆን ያለበት ኢየሱስ ይመጣል ነው። እስቲ አሜን በሉ። ኢየሱስ ይመጣል ነው መሆን ያለበት። ሪዋርዳችን ገና ሊገለጥ ካለው ክብር ጋር ሲመሳሰን የአሁኑ ዘመን ስቃይ ምንም እንዳይደለ ቆጥረዋለሁ አለ። ስለ የትኛው ዘመን የሚያወራ ይመስላችኋል? ጳውሎስ ሮሜ ምዕራፍ 8:18 ላይ ስለ የትኛው ዘመን እየተናገረ ይመስላችኋል? ሊገለጥ ካለው ክብር ጋር ሲመዛዘን ሲል ይሄኛው ክብር ማለት ስለዚህኛው ስለሰበኩላችሁ ክብር ነው የሚያወራው። በዘላለም ውስጥ በሺህ ዓመቱ መንግስት ውስጥ ስላለው ክብር ያንን እያየ ነው ጳውሎስ መከራዬን ምንም እንዳይደለ ቆጥረዋለሁ ያለው። መልእክቴን ጨርሻለሁ። ግን ሁሌ እንደማደርገው እንደ ውስጥ ያለውን የልቤን ህመም የልቤን ነገር ሳላካፍላችሁ እንድትሄዱ አልፈልግም። ይሄን መልእክት እየተዘጋጀው ባለሁበት ሰዓት ላይ በግልጥ ለመንፈሴ የተሰማኝ የነበረ ነገር አለ። በደብስ ምን ያው ጨርሻለሁ፣ ትምህርቴን ጨርሻለሁ። ግዳታችሁ እንደሆነ ወንድሞቼና እህቶቼ እዚህ ዘመን ላይ ያለን አማኞች የኢትዮጵያ ቤተክርስቲያን ወይም ወንጌላውያን አማኞች ቤተክርስቲያን ቅዱሳን ልባችን በዋናነት የተንጠለጠለው ምን ላይ እንደሆነ ለማወቅ ምንም እንደው ጌታን መጠየቅ አያስፈልግም።
ይታወቃል። በምን ካላችሁኝ ምን ሲነገር ህዝቡ በምን እንደሚነቃቃ ይታወቃል። ዋሻው ግን ለምትሄዱ ትሩስ የኔ ኃላፊነት እንደ መልእክተኛነቴ እንደ አገልጋይነቴ እውነትን ማስቀመጥ ነው። ለሕዝቅኤልም እንዲህ ብሎታል፣ ቢሰሙህም ባይሰሙህም ነብይ መካከላቸው እንዳለ ያውቃሉ ይላል። ከመናገር ውጪ የማንንም እጅና አንገት የመጠምዘዝ ስልጣን የለኝም። የሰጠኝን አንደበት የሰጠኝን ቃል ተጠቅሜ ለህዝቡ መልእክቱን ዴሊቨር አደርጋለሁ። እግዚአብሔር ይሄንን ትምህርት እየተዘጋጀው በነበረበት ሰዓት ላይ ሲሪየስሊ ለልብ ያወራኝ ነገር ይሄው ምንድነው? የህዝቡ ልብ ያለ ልክ ከምድር ጋር ለመሰፋት ትልቁን አስተዋጽኦ ትልቁን ሚና የተጫወተ ነው። አጋንንት አይደለም፣ እኛው ነን። እና ሕያው እግዚአብሔር ምስክሬ ነው። እግዚአብሔር አምላክ ምስክር ነው ብላችሁ ነገ ላይ እግዚአብሔር ማናችንንም እጅ በእጅ ያስከፍለናል። እግዚአብሔር በነገ ዲል ያደርገናል። የኔ እዚህ ጋር መቆም አጋጣሚ አይደለም። ይሄን ማይክ መያዝ አጋጣሚ አይደለም። እግዚአብሔር እድል ሰጥቶኝ ነው። ለዚያ ነው ምፈራው ምደነግጠው ፊታችሁ ስቆ ሁሌ አዲስ እንደሆነ ሰው ነው መሆኑ ፊታችሁ ስቆ። ለምን ካላችሁኝ እግዚአብሔር እድል እንደሰጠኝ በሰጠኝ ደግሞ በዚህ እድል አንድ ቀን እንደሚጠይቀኝ አውቃለሁ። ወዳንተ እንዲማሩ የላኳቸውን ሰዎች ልባቸውን ምን ሞልተህ ላካቸው ይለኛል እግዚአብሔር አንድ ቀን። በተለይ የምናገለግል ሰዎች ይሄን ነገር በደንብ እንድናስተውል እፈልጋለሁ። ከኢየሱስ ውጪ ነገር እንዲናፍቀው እያደረግን ካለ ከዳግም ምጽአት ውጪ ከሚመጣው የሺህ ዓመት መንግስት ውጪ 2020 እንዲናፍቀው እያደረግን ካለ እንጠየቅበታለን። አገልጋዮች እንጠየቅበታለን። ሲጠይቀን ደግሞ እግዚአብሔር እኔ እንደምጠይቃችሁ አይደለም፣ ግድ የላችሁ የሰማይን ሙሉ ሐሳብ እናቅርብ። ወንድሞቼ እናቶቼ ሰኞ እየመጣችሁ እዚህ የምትማሩ ሰዎች እኔ መልእክተኛ ነኝ። እቤቴ ሆኜ ስለእናንተ ጸልይላችሁ ይህ ነገር ነው። እግዚአብሔር ሆይ እላለሁ፣ ናፍቆታቸው አንተ ሁን፣ ረሃባቸው አንተ ሁን፣ የህይወታቸው ማዕከል መንፈሳዊነት ይሁን።